ለድፍን 3 ዓመታት ታቅዶ በአንድ ምሽት የተጠናቀቀ በ21ኛው ክፍለ ዘመን እንኳን ሰው ጥላ የማያሳልፉ ዘመናዊ ማሽኖችና ስልጡን ባለሙያዎች በሚጠበቅ ሚስጥራዊ ቦታ የተፈጸመ የክፍለ ዘመኑ ታላቁ ዘረፋ ዘ ስኩል ኦፍ ቱሪን እየተባሉ በሚጠሩ 5 ጣሊያናዊ ማፊያዎች የዓለማችንን ቱጃሮች አራቁተው የደህንነት ጠበብትን እጅ ባፍ ያስጫኑበት ፊልም ቢሆን ተጋነነ የሚባል ግን በተግባር የተፈጸመ ዝርፊያ። የዚህ ሁሉ መነሻ የዓለም የዳይመንድ መዲና የምትባል ከተማ መኖሯ ነው። 80 በመቶ የሚሆነው የዓለማችን የዳይመንድ ግብይት የሚፈጸመው በአንድ ከተማ ሊያውም በአንድ ህንፃ ውስጥ ብቻ ነው። የዓለም ዳይመንድ ዋጋም ቅርጽም የሚወጣለት የዓለማችን ከፍተኛ አልማዝ አምራች በሆኑት ራሽያና ቦትስዋና፣ ካናዳና ኮንጎ ወይም አውስትራሊያና ደቡብ አፍሪካ አይደለም። ከተማዋን ቢሊዮነሮች ካልሆኑ እኛ ድሃዎቹ እስከነመፈጠሯም ሰምተናት አናውቅም። ሰሜን ምዕራብ ቤልጅየም 1 ሚሊዮን ሰዎች ብቻ የሚኖሩባት አንቲዋርፕ የምትባል የወደብ ከተማ አለች። ይቺ ከተማ ላለፉት 500 ዓመታት የዓለማችንን ከፍተኛ የዳይመንድ ዋና ከተማ ሆና ቆይታለች። ከተማዋ የዓለም የዳይመንድ መዲና ትባል እንጂ ትልቁ የዳይመንድ ግብይት የሚካሄደው በከተማ ውስጥ በሚገኝ አንድ ህንፃ ውስጥ ነው። ህንፃው አንቲዋርፕ የዳይመንድ ማዕከል ይባላል። በዚህ ህንፃ ምድር ቤት ውስጥ በሚገኝ አንድ ክፍል ውስጥ ብቻ 38 ቢሊዮን ዶላር የሚያወጣ የዳይመንድ ክምር ይገኛል። ዳይመንድ ዋጋው ብዙ መጠኑ ትንሽ መሆኑ እንዲሁም አንድ ቦታ ማከማቸቱ ለጥበቃ አመቺ በመሆኑ ቦታው ለግማሽ ሚሊኒየም የዳይመንድ የንግድ ማዕከል ሆኖ መቆየቱ የዓለም ዳይመንድ ሁሉ በአንድ ከተማ ሊያውም በአንድ ህንፃ ውስጥ ተከማችቶ እንዲገኝ ምክንያት ሆኗል። ታዲያ የዓለማችን ቢሊዮነሮችና የቤልጂየም መንግስት አይን ማረፊያ በሆነው በዚህ ህንፃ ውስጥ ገብቶ ዳይመንድ ሰርቆ መውጣት በሰው ልጅ ጭንቅላት ሊታሰብ የማይችል ሳይሆን ሊታሰብ የማይገባው ሐሳብ ነው። ምክንያቱም ሲያስቡ ቢውሉ ትርፉ ድካም ነውና። ሆኖም ዓለማችን ላይ ይህን ሐሳብ ማሰብ የሚችል ጭንቅላት ያለው አንድ ሰው ብቻ ነው። ውድ የፈንዲሽ ኤንተርቴይንመንት ዩቲዩብ ቻናል ቤተሰቦች ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞችን ወደ እናንተ ይዞ የሚቀርበው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ፕሮግራማችንን አይተው እንደጨረሱ ሐሳቦትን በኮመንት ሴክሽን ላይ ማስፈሩትን እንዳይዘነጉ። ስሙ ሊዮናርዶ ኖታርባርዶሮ ይባላል። በንስር አይኖች የምትጠበቀውን አንቲዋርፕ ከተማ መንግስት ለዚህ ሥራ ብቻ ብሎ ያዋቀራቸው በ10 ዙር ቀለበት የ24 ሰዓታት ጥበቃ የሚያደርጉ በስለላ በፈጥኖ ደራሽ ኃይል በወንጀል ምርመራና ረቂቅ የቴክኖሎጂ ቡድን የተዘጋጀ የዳይመንድ ፖሊስ ወይም ዳይመንድ ስኳድ በሚባል ልዩ የመንግስት ኃይል ይጠበቃል። በተለይ ዋናው የግብይት ማዕከል የሆነው የዳይመንድ ማዕከል ህንፃ በሚገኝበት አካባቢ መኪና ይዞ መግባት የተከለከለ ነው። ዳይመንድ ሻጭ፣ ዳይመንድ ገዢ ወይም በእነዚህ ድርጅቶች ውስጥ ተቀጣሪ ሰራተኛ ካልሆኑ በቀር ወደ አካባቢው ዝር ማለት አይቻልም። ህንፃው 64 የደህንነት ካሜራዎች አሉት። በዛ ላይ አሉ የተባሉ ልዩ የጥበቃ ባለሙያ አይናቸውን ሳይከድኑ ይጠብቁታል። ከደህንነት ካሜራዎቹና ከጥበቃዎቹ አልፎ በሮቹ ጋር የደረሰ ሰው በኤሌክትሮኒክ ካርዶች ብቻ የሚሰሩ በሮች ይጠብቁታል። ወደ ህንፃው መግባት የሚችሉት ልዩ የይለፍ ፍቃድ ያለው የኤሌክትሮኒክ ካርድ የተሰጣቸው ሰዎች ብቻ ናቸው። ከእነዚህ ነገሮች ሁሉ አልፎ ቀንቶት የገባ ሰው ቢኖር ቀጥሎ የሚፋጠጠው ከቴክኖሎጂ ጋር ነው። የአካባቢውን ሙቀት ብቻ በመለካት ሰው መኖሩና ለመኖሩን መለየት የሚችል የኤሌክትሮማግኔቲክ ራዲዬሽን እንቅስቃሴ አንብቦ ሰዎችን መለየት የሚችል ሞሽን ዲቴክተር፣ በህንፃ ውስጥ ያለን ምንም አይነት ነገር ወይም ቫይብሬሽን በሰከንድ ውስጥ የሚለይ ሳይዝሚክ ሴንሰር እና ተጨማሪ ብርሃን ብትጠቀሙ ወይም ላለመታየት የህንፃውን መብራት ለተወሰነ ሰዓታት ብታጠፉ በዛው ቅጽበት ህንፃውን በአላርም ጩኸት ቀውጥ የሚያደርጉ ቴክኖሎጂዎች ተገጥመውለታል። ወደ ዳይመንድ ክፍሉ የሚያስገባው በር በድርብርብ ብረቶች ይጠበቃል። የመጀመሪያው የብረት በር የሚከፈተው በኮድ ነው። ኮዱን በሙከራ ማግኘት ከፈለጉ 100 ሚሊዮን ሙከራዎችን መሞከር ይኖርቦታል። ያለ ኮድ በሩን ገንጥሎ ለመግባት በዘመናዊ ድሪል ለ12 ሰዓታት ያለማቋረጥ መቦርቦር ይጠበቅቦታል። ለዚህም ሲባል ድሪል መጠቀም አይመከርም። ግን ይህ የማይሆንበት ምክንያት ለሚቃጠለው ጊዜ ሳይሆን በሩ ላይ የተገጠሙት ቫይብሬሽን የሚለዩ ሳይዝሚክ ሴንሰሮች በሰከንድ ውስጥ
ስለሚያቃጥርቦት በፖሊስ ይያዛሉ። እድለኛ ሆነው በሩን ያለ ችግር ቢከፍቱት የብረት በሩ ላይ የተያዘው ማግኔቲክ ፊልድ ያላቸው 2 የብረት ጠርዞች ሲላቀቁ በቅጽበት ሕንፃው በአላርም ጩኸት ይደበላለቃል። እድለኛ ሆነው ይህንንም በር ያለ ችግር ካለፉ ቀጥሎ የሕንፃው ሴኩሪቲዎች ጋር በሚገኝ ቁልፍ ብቻ የሚከፈት የብረት ፍርግርግ በር ይጠብቆታል። ይህንንም ቁልፉን አግኝተው አለፉት እንበል እና ዳይመንዱ የሚገኝበት ዋናው ክፍል ውስጥ ገብተዋል። ችግሩ እያንዳንዱ ነጋዴ የራሱ የሆነ ዳይመንድ ማስቀመጫ ሳጥን አለው። እያንዳንዱ ሳጥን የሚከፈተው በ2 ቁልፍ ሲሆን አንዱ ባለቤቱ ጋር፣ አንዱ ደግሞ ዳይመንዱን የሚጠብቅለት ድርጅት ጋር ይቀመጣል። ሳጥኑ ባለቤቱ ጋር ባለው ወይም ድርጅቱ ጋር ባለው ቁልፍ ብቻ አይከፈትም። ሳጥኑን ለመክፈት 2ቱም ቁልፎች አንድ ላይ መምጣት አለባቸው። ታዲያ ጣሊያናዊ ሊዮናርዶ ይህንን ሲያስብ ይህንን ሁሉ ሚስጥር ጠንቅቆ ያውቃል። ዝግጅቱን የጀመረው ዝርፊያው ከመካሄዱ ከ2 ዓመት ተኩል በፊት ነበር። የተከበረ ጣሊያናዊ የዳይመንድ ነጋዴ መስሎ መዝረፍ በሚፈልገው ዓለማችን ላይ ጥቂት ሀብታሞች ብቻ ቢሮ በከፈቱበት ሕንፃ ውስጥ አንድ ክፍል ቢሮ በመከራየት ሥራውን ጀመረ። ቢሮውን ሲከራይ ለ24 ሰዓታት መግባትና መውጣት የሚያስችለው የኤሌክትሮኒክ ካርድም ተሰጠው። በዛ በቆየባቸው 3 ዓመታት የሕንፃውን መግቢያና መውጫ፣ የደህንነት ካሜራው እንዴት እንደሚሰራ፣ የጥበቃ ባለሙያዎች በምን ሰዓት እንደሚቀያየሩ፣ ዳይመንዶቹ የት እንደሚቀመጡና እንዴት ወደ ዳይመንዶቹ መድረስ እንደሚችል አብጠርጥሮ አጠና። በሕንፃ ውስጥ የሚታወቀው በዳይመንድ ነጋዴነቱ ነውና ዳይመንዶቹን የሚያስቀምጥበት የራሱ ሳጥን ተሰጠው። በመጨረሻ ደረጃ ጥበቃ በሚደረግበት በዳይመንድ ክፍል ውስጥ እንደ ልቡ መውጣትና መግባት ቻለ። ማንም ቢሆን ወደዚህ ክፍል ካሜራ ይዞ መግባትም ሆነ ምንም አይነት ፎቶ ማንሳት አይፈቀድለትም። ሆኖም ሊዮናርዶ ግን የራሱ ዳይመንድ ለማስቀመጥ ወደ ክፍሉ በሚገባበት ወቅት እስክሪብቶ ላይ በተተከለ ማይክሮ ካሜራ በደቂቃ ውስጥ በመቶዎች የሚቆጠሩ ፎቶዎችን አንስቶ ይወጣል። እናም እነዚህን ፎቶግራፎች በመጠቀም እሱና 4 ጓደኞቹ በዳይመንድ ማዕከል ሕንፃ ውስጥ የሚገኘውን ዳይመንድ ክፍል የሚመስል ሌላ ክፍል ገነቡ። እዚህ ላይ ተመሳሳይ የደህንነት ሥራ የሚጠቀም ክፍል ሲገነቡ በማዕከል ውስጥ የሚሰሩና ስለ ደህንነት አሰራሮች የሚያውቁ ውስጥ አዋቂዎች ሳይረዷቸው አልቀረም ተብሎ ይጠረጠራል። ሆኖም ለዚህ ምንም አይነት ማስረጃ ማቅረብ አልተቻለም። በእርግጥ የስኩል ኦፍ ቱሪን የዘረፋ ቡድን አባላት የዋዛም አልነበሩም። በየራሳቸው ዘርፍ ማስተር የሆኑ ስፒድ፣ ዘ ሞንስተር፣ ዘ ጂኒየስ እና ዘ ኪንግ ኦፍ ኪ የተባሉ 4 ተጨማሪ አባላት አሉት። ሊዮናርዶ ወደ ዳይመንድ ክፍል የመግባት እድሉን ተጠቅሞ ወደ ዳይመንድ ክፍሉ በሚያስገባው በር ላይ በፍጹም ሊታይ የማይችል ማይክሮ ካሜራ ተከለ። ካሜራው የደህንነት ባለሙያዎች ምን አይነት ኮድ ተጠቅመው በሩ እንደሚከፍቱ እየቀረጸ በዛው በሕንፃ ውስጥ የሚገኝ የእሳት ማጥፊያ ክፍል ውስጥ የተደበቀ የመረጃ ቋት መረጃ ይልካል። የመረጃ ቋቱ የተቀበለውን መረጃ በቀጥታ ለዘራፊዎቹ ቡድን ይልካል። እናም በሩን ከፍቶ ለመግባት 100 ሚሊዮን ሙከራዎች መሞከር ሳይጠበቅባቸው ኮዱን በቀላሉ አገኙ። የሕንፃውንና የዳይመንድ ክፍሉን የደህንነት ስርዓት ለዓመታት ከሰለሉ በኋላ የሕንፃው ደህንነት እንዴት ማለፍ እንደሚችሉ ራሳቸው ባሰሩት ክፍል ውስጥ ሆነው ለወራት መለማመድ ጀመሩ። ሙከራውን በመደጋገም ጥበቃውን አልፈው መግባት እንደሚችሉ ደጋግሞ በተግባር አረጋገጡ። ዝግጅቱና ሙከራው እንደተጠናቀቀ በሕንፃው ውስጥ ሰው የማይበዛበትና የደህንነት ሥራውንም ለቀቅ የሚልበት የእረፍት ቀን ተመረጠ። ቅዳሜ ምሽት የካቲት 15 ቀን 2003 ዓ.ም በተለየ ሁኔታ ቅዳሜ ምሽት የተመረጠበት ዋናው ምክንያት አብዛኞቹ የሕንፃው ሠራተኞች የአይሁድ እምነት ተከታይ በመሆናቸው ቅዳሜ ምሽት ሥራ እንደማይገቡ ስለሚታወቅ ነው። በተጨማሪም ተቋማቱ ሕንፃ ውስጥ ባለው ከፍተኛ ቴክኖሎጂ ስለሚተማመኑ መሰል ወንጀለኞችም ከዚህ በፊት ሞክረውት ስለማያውቁ የጥበቃ ሠራተኞቹ ቁጥር በዚህ ዕለት በእጅጉም ይቀንሳል። ሊዮናርዶ ለመጨረሻ ጊዜ ወደዚህ ክፍል የገባው ከዘረፋው 1 ቀን በፊት አርብ የካቲት 14 2003 ዓ.ም ሲሆን በዕለቱ የገባው የሴቶችን የፀጉር ስፕሬይ ይዞ ነበር። ስፕሬዩ ሲረጭ በክፍል ውስጥ ያለውን የሙቀት መጠን በመለካት
ሰው መኖርና ለመኖሩን የሚያውቀው መሳሪያ እንዳይሰራ ያደርገዋል። በቀጣይ ቀን ምሽት ፊልም የሚመስለው ዘረፋ በአራት ሰዎች ሲፈጸም የእቅዱ ባለቤት ሊዮናርዶ በተከራየው መኪና ውስጥ ቁጭ ብሎ ወጪ ወራጁን እያየና የተለየ የፖሊስ እንቅስቃሴ መኖሩን እየታዘበ የእቅዱን አፈጻጸም ይከታተል ነበር። ዘራፊዎቹ ወደ ህንጻው የገቡት ከዳይመንድ ማዕከሉ ጎን ለጎን የሚገኝና ለረጅም ዓመታት ተዘግቶ የሚኖር ቢሮ በመጠቀም ነበር። ቢሮ ከዳይመንድ ማዕከሉ ጋር የሚያገናኝ የአረንጓዴ ስፍራ ያለው ሲሆን የደህንነት ካሜራ የሌለው ብቸኛው የህንጻው ክፍል ይሄኛው ብቻ ነው። መሰላል በመጠቀም ወደ ዳይመንድ ማዕከሉ ኮሪደር ደረሱ። ኮሪደር ላይ እንቅስቃሴያቸው እንዳይታይ ፖሊስተር ሺልድ በመጠቀም አላርሙን አጥፍተው ወደ ውስጥ ገቡ። ቀጥሎ ለወራት የተለማመዱትን ትወና መድገም ነበርና አልከበዳቸውም። የዓለማችን የመጨረሻ ደረጃ ጥበቃ የሚደረግለት የዳይመንድ ገበያ ገብተው ጠባቂዎቹንም የተማመኑበት ቴክኖሎጂ ሳያቸው የ100 ሚሊዮን ዶላር ዳይመንድ ዘርፈው እንደ ቀልድ ተሰወሩ። ሁሉም ነገር በጥንቃቄ የተፈጸመ ነበርና በህንፃው ውስጥ የዘራፊዎቹን ማንነት የሚያሳይ አንዳችን ምልክት አልተገኘም ነበር። ወደ ጣሊያን ለመሄድ ከቤልጅየም ወደ ፈረንሳይ ሲያቀኑ ለዝርፎ የተጠቀሟቸውን ቁሳቁሶች ማቃጠል ፈለጉ። ሁሉም በየእጃቸው የነበሩ መረጃዎችን በሙሉ አንድም ሳያስቀሩ አቃጠሏቸው። ከመካከላቸው ስፒድ የተባለው ባልደረባቸው ዕቃዎቹን ከማቃጠል ይልቅ በግዴለሽነት በአካባቢው በሚገኝ ጭቃ ውስጥ ወርውሯቸው ሄደ። ሊዮናርዶ የያዛቸውን ቁሶች እንዳለ አቃጥሎ ሲመለስ ስፒድ የራሱን ዕቃዎች እንዳላቃጠለ ተመለከተ። ዕቃውንም አንስቶ ሲመለከታቸው ከዛ በላይ በአካባቢው ቢቆዩ ሊያዙ እንደሚችሉ በመስጋት ዕቃዎቹን ጥሎ በፍጥነት ጉዟቸውን ቀጠሉ። በነጋታው የአካባቢው ገበሬ የሆነ የመሬት ባለቤት በቦታው የተመለከተው ነገር ስላጠራጠረው ለፖሊሶች ደወለ። ካገኛቸው ዕቃዎች መካከልም አንቲዋርፕ የሚል ጽሑፍ ያለበት የዳይመንድ ማዕከሉ ኢንቨሎፕ ነው። ይህንን ሲሰማ የቤልጅየም መንግስት እየገሰገሰ ከቦታው በመድረስ መረጃዎችን ሰበሰበ። ከተገኙት መረጃዎች መካከል ግማሹ የተበላለት ሳንድዊች አንዱ ነው። ፖሊስ ሲያጣራ በዝርፊያው ቀን ሊዮናርዶ ከዳይመንድ ማዕከሉ ፊት ለፊት በሚገኝ ካፌ ሳንድዊች ሲገዛ የሚያሳይ የደህንነት ካሜራ ቅጂ ተገኘ። ሳንድዊቹ ላይ ያለው የዲኤንኤ ቅጣት ምርመራ እንደሚያሳየው ከሊዮናርዶ ጋር አንድ አይነት ዲኤንኤ እንዳለው ታወቀ። በዚህም ሊዮናርዶ ተይዞ የ10 ዓመት እስር ተፈረደበት። ግብረ አበሮቹም እያንዳንዱ የ5 ዓመት እስራት የተፈረደባቸው ሲሆን የተዘረፉት ዳይመንዶች ግን ቅንጣት ሽራፊ እንኳን ሊገኝ አልቻለም። ሊዮናርዶ ካሳ ሊከፍል ተስማምቶ በ2010 ከእስር የተለቀቀ ሲሆን ካሳውን ባለመክፈሉ ምክንያት በ2013 ከአሜሪካ ወደ ጣሊያን ሲመለስ ፈረንሳይ ላይ ተይዞ ለ4 ዓመታት ከታሰረ በኋላ በ2017 ዓ.ም በነፃ ከእስር ተፈቷል። ይህም ታሪክ በጣም ከመወደዱ የተነሳ በጣሊያንኛ ፊልም ተሰርቶለታል፣ መጽሐፍ ተጽፎለታል፣ እንዲሁም ዶክመንታሪዎችም ተሰርተውለታል። ሰላም ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች፣ በዛሬው ፕሮግራማችን የክፍለ ዘመኑ ምርጥ ስለሚባለው ዘረፋ አስቃኘናችሁ። እንደነዚህ አይነት ከዚህ ቀደም ተሰምተው የማይታወቁ ዓለምን ጉድ ያስባሉ ታሪኮች እንዲደርሶ የሰብስክራይብ ምልክቷን ብሎም የደውል ምልክታት መጫኖ እንዳይዘነጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ለሁላችን።